ሐምሌ 8 2018 ዓ.ም ከመረብ ሚዲያም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በአማኑኤልና በደንበጫ ግንባሮች በተደረገ ውጊያ የአገዛዙ ሰራዊት ክፉኛ መመታቱ ታወቀ። በዚህ ተጋድሎ በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪው ኃይል እግሬ አውጭኝ ፈርጥጧል። በርካታ የጦር መሳሪያዎችም በፋኖም እጅ ከፈንጅ መማረካቸው ታውቋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የአማራ ሕዝብ የማንነትና የወሰን ጥያቄ የሚያነሳባቸው የወልቃይት ጠገዴ፣ ጠለምት፣ ራያ፣ መተከል፣ ሸዋ ደራና አዲስ አበባን ጨምሮ ሌሎች የአማራ ርስቶች ለድርድር የማይቀርቡ የፋኖ የትግል ቀይ መስመሮች ናቸው ሲል በአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ ፖለቲካ መምሪያ ኃላፊ ገለጸ። ኃላፊው አርበኛ ሞገስ ሀበራው የአማራ ሕዝብ የሰብአዊ መብት የህግና የህገ መንግስት ማሻሻያ፣ ተመጣጣኝ የፖለቲካ ውክልና፣ ፍትህና ተጠያቂነት እንዲሁም የሐሰት ትርክቶችን የማገድ ጥያቄዎች ፋኖ ፍጹም የማይደራደርባቸው ናቸው ካለ በኋላም ለእነዚህ ጥያቄዎች ዘላቂ ምላሽ የሚገኘው 4 ኪሎ ያለውን ጸረ አማራ ስርዓት በማስወገድና በዜጎች እኩልነት ላይ የተመሰረተ እውነተኛ ህዝባዊ መንግስት በመመስረት ብቻ እንደሆነም በአጽንኦት ገልጿል። መረጃውን ሰፋ ተንተን አድርገን የምናሰማችሁ ይሆናል። በሌላኛው መረጃችን ፋኖ ከወልቃይት ጠገዴ ጀምሮ በአርማጮና በአዳኝ አገር ጫቆ እስከ መተማ ጠረፍ አካባቢዎች ድረስ የአገዛዙን ተልዕኮ ተቀብለው በስርቆትና በእኩይ ድርጊት በተሰማሩ ወንጀለኞች ላይ ባደረገው መጠነ ሰፊ የማጽዳት ዘመቻ በርካቶችን ሲደመስስ፣ በርካቶችን ደግሞ በቁጥጥር ስር መዋሉ ታውቋል። በቁጥጥር ስር የዋሉ ዘራፊዎቹ በፋኖ ስም ዝርፊያና እገታ እንዲፈጽሙ ከፌዴራል ደህንነት መስሪያ ቤት ከክልልና ከዞን አመራሮች እንዲሁም ከብልጽግና መከላከያ ሰራዊት ዋና ዋና አዛዦች ትዕዛዝ እንደሚሰጣቸው ገልጸው በተጨማሪም የመከላከያ ሰራዊቱ ከፍተኛ አዛዦች በሰራዊቱ ኦራሎች አደንዛዥ እጽና ሐሺሽ ከሱዳን በመተማ በኩል ወደ መሃል የሀገሪቱ አካባቢዎች ሲያዘዋውሩም እነሱን እንደሚጠቀሙ ተናግረዋል። መረጃውን በዝርዝር ተረምጡታላችሁ። በሌላኛው መረጃችን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑ ሀገሪቱን ከቀውስ እንደማያወጣና የገዢው ፓርቲን ዕድሜ ለማራዘም የታለመ መሆኑን በመጥቀስ በጽኑ ኮንነ። ፓርቲው ሂደቱ ከመንግስት ተጽዕኖ ነፃ አለመሆኑንና ዋነኛው የጦርነት መቆም ጥያቄን በአጀንዳነት አለማካተቱን በመንቀፍ እውነተኛ ምክክር ከመደረጉ በፊት የፖለቲካ እስረኞች መፈታት፣ ጦርነቶች በአስቸኳይ መቆም፣ የሀሳብ ነፃነት መከበርና የፖለቲካ ኃይሎች በእኩልነት መሳተፍ እንደሚገባቸው መሰረታዊ ቅድመ ሁኔታዎችን አስቀምጠዋል። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሐምሌ 8 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ፋኖ ከወልቃይት ጠገዴ ጀምሮ በአርማጮና በአዳኝ አገር ጫቆ እስከ መተማ ጠረፍ አካባቢዎች ድረስ የአገዛዙን ተልዕኮ ተቀብለው በስርቆትና በእገታ እኩይ ድርጊት በተሰማሩ ወንጀለኞች ላይ ባደረገው መጠነ ሰፊ የማጽዳት ዘመቻ በርካቶችን ሲደመስስ፣ በርካቶችን ደግሞ በቁጥጥሩ ስር ማዋሉን አስታወቀ። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 305ኛ ኮር የኮሩ ልዩ ዘመቻን ጨምሮ በኮሩ ስር የሚገኙ ክፍለ ጦሮች ከማህበረሰቡ ጋር በመቀናጀት በቀጠናው ከአገዛዙ ተልዕኮ ተቀብለው በስርቆት እኩይ ድርጊት በተሰማሩ ወንጀለኞች ላይ ከወትሮ የተለየ ጥብቅ እርምጃ እንዲወስዱ አቅጣጫ መቀመጡን ተከትሎም እርምጃው ውጤታማ እርምጃ እየተወሰደ መሆኑን መረብ ሚዲያም ኮሩ በህዝብ ግንኙነት ክፍሉ በኩል ካወጣው መረጃ ተመልክቷል። ከፋኖ ጋር ፊት ለፊት ገጥሞ ማሸነፍና ከወደ ፋኖ የሚሰነዘረበትን መብረቃዊ ምት መቋቋም ያልቻሉ የብልጽግናው አገዛዝ በፋኖ ስም ህዝቡን ለመዝረፍ የራሱን የአድማ ብተና አባላትን ጨምሮም ሌሎች ወዳደሮችን በመመልመል በመከላከያ ሰራዊት ሽፋን ሰጭነት በየአካባቢው አሰማርቶ መንገደኞችን በማገትና ቤት ለቤት እየዞሩ የህዝቡን ሀብት ንብረት በማዘረፍ አጸያፊ ድርጊት ሲሰራ ቆይተዋል። ማን ህልውናውን እንደሚያስከብርለትና ማን እንደሚገድለው እንዲሁም ማን እንደሚዘርፈው ጠንቅቆ የሚያውቀው ህዝቡ በአንዳንድ ከተሞች ላይ አገዛዙ በሚያዘጋጀው መድረክ ላይ ተገኝቶ ዘራፊዎቹ ከመንግስት መዋቅር ጋር የተሳሰሩ ናቸው በሚል ቢናገርም ሰሚ ከማጣቱም በላይ የጽንፈኛ ተልዕኮ ተሸካሚ በሚል በአገዛዙ ኃይሎች ለዳግም ጥቃት ሲዳረግ ቆይቷል።
በዚህም በበላይ እዝ 305ኛ ኮር የኮሩ ልዩ ዘመቻን ጨምሮ በኮሩ ስር የሚገኙ ክፍለ ጦሮች ከህዝቡ ጋር በመቀናጀት በቀጠናው አገዛዙ ተልዕኮ ተቀብለው በስርቆት እኩይ ድርጊት ላይ በተሰማሩ ወንጀለኞች ላይ ከወትሮ የተለየ ጥብቅ እርምጃ እንዲወስዱ አቅጣጫ ማስቀመጡን ተከትሎም ውጤታማ የሆነ እርምጃ እየተወሰደ ይገኛል። ከወልቃይት ጠገዴ ጀምሮ በአርማጭሆ ከአዳኝ አገር ጫቆስ ከመተማ በተለይ በጠረፉ አካባቢ ተጠናክሮ በቀጠለው የማጽዳት ዘመቻም በርካታ ቁጥር ያላቸው የአገዛዙ ወንበዴዎች እርምጃ የተወሰደባቸው ሲሆን በርካቶች እጅ ከፈንጅ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። እጅ ከፈንጅ በቁጥጥር ስር ውለው ምርመራ እየተካሄደባቸው ከሚገኙ ዘራፊዎች የተገኘው መረጃ እንደሚያመላክተው እገታና ዝርፊያውን እንዲፈጽሙ ትዕዛዝ የሚሰጣቸው ከፌዴራሉ መረጃና ደህንነት ክፍል እንዲሁም ከዞንና ከወረዳ ፖለቲካ አመራሮች ከዚህ አልፎ ከመከላከያ ሰራዊት አዛዦች እንደሆነም ቃል በቃል ተናግረዋል። በቁጥጥር ስር የዋሉ ዘራፊዎቹ አክለውም የብልጽግና መከላከያ ሰራዊት ከፍተኛ አዛዦች ከኢትዮጵያ መተማ ወደ ሱዳን፣ ከሱዳን ወደ መተማና መሀል የሀገሪቱ አካባቢዎች ያለማንም ከልካይ በመከላከያ ሰራዊት ኦራሎች አደንዛዥ እጽና ሐሺሽ በማዘዋወር ከፍተኛ ሀብት ንብረት እያካበቱ መሆናቸውንና እጹን ለማዘዋወር እነሱን ይጠቀሙባቸው እንደነበረም ገልጸዋል። 305ኛ ኮር በስሩ ከሚገኙ ክፍለ ጦሮች የተወጣጡ አህዶችን አስተሳስሮ ከማህበረሰቡ ጋር በማቀናጀት ጸረ አማራው የብልጽግና ቡድን ባሰማራቸው ዘራፊና አጋች ወንበዴዎች ላይ የሚወስደውን እርምጃ በድል ታጅቦ ተጠናክሮ መቀጠሉን መረብ ሚዲያ ኮሩ በህዝብ ግንኙነት ክፍሉ በኩል ካወጣው መረጃ ተመልክቷል። ወደ ሌላኛው መረጃችን እናልፋለን። በአማኑኤልና በደንበጫ ግንባሮች በተደረገ ውጊያ ያገዛዙ ሰራዊት ክፉኛ መመታቱ ታወቀ። በዚህ ተጋድሎ በርካታ ያገዛዙ ወታደሮች ተደምስሰዋል። ቀሪው ኃይል ፈርጥጧል። በርካታ የጦር መሳሪያዎችን በፋኖ ቁጥጥር ስር ገብተዋል። ዛሬ ሐምሌ 8 2018 ዓ.ም መነሻቸውን ከአማኑኤልና ከደንበጫ ከተሞች በማድረግ በከባድ መሳሪያዎች ታግዘው ወደ ደጋ ሰኝን፣ ገሊላና አንጀኔ አካባቢዎች ለመንቀሳቀስ የሞከሩት ያገዛዙ ወራሪ ኃይሎች በፋኖ አባላት አይቀጡ ቅጣት ተቀጥተው ለከባድ ኪሳራ ተዳርገዋል። በዛሬው ዕለት የአየር መቃወሚያ ሞርታር፣ መድፍና ቢኤምን ጨምሮም በርካታ ከባባድ መሳሪያዎችን በመጠቀም ከአማኑኤል ከተማ ተነስቶ ወደ ደጋ ሰኝን የተንቀሳቀሰው ያገዛዙ ሰራዊት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ስር በሚገኘው በበላይ ሻለቃ እና በቴዎድሮስ ዕዝ ኮማንዶ ዩኒት ድንቅ ጥምረት አይቀጡ ቅጣት ተቀጥቷል። በዚህም ከፍተኛ ኪሳራ የደረሰበት ያገዛዙ ኃይል ወደ ኋላ ለማፈግፈግ በመሞከረበት ወቅት በቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር የስናን አባጅሜ ሻለቃ በቆረጣ በመግባት እርምጃ ወስደውበታል። የደረሰበትን ከባድ ምት መቋቋም ያልቻሉ የጠላት ኃይል ሙትና ቁስለኛውን ይዞ ወደ አማኑኤል ከተማ ፈርጥጧል። በዚህ ግንባር ከ7 በላይ ጥቁር ክላሽንኮቭ መሳሪያና በርካታ ተተኳሾች በፋኖ ቁጥጥር ስር ውለዋል። ይህ በአይነቱ ከባድ የተባለው ውጊያ በአማኑኤል ግንባር ብቻ አልነበረም። ከደንበጫ ከተማ ተነስቶ ወደ ገሊላ የተንቀሳቀሰው የአገዛዙ ወራሪ ኃይል ከወደ አርበኞቹ ከባድ ምት አርፎበታል። የአገዛዙ ሰራዊት ሙትና ቁስለኛውን እያዝረከረከ ወደ ኋላ እንዲያፈገፍግም የተገደደበት ተጋድሎ ነው የተደረገው። በተመሳሳይ መልኩ ከደንበጫ ወደ አንጀኔ ቀጠና የተንቀሳቀሰው የአገዛዙ ሰራዊት ምንም እንኳን ሞርተር፣ ዲሽቃ፣ መድፍ፣ ቢኤም እና የነፍስ ወከፍ መሳሪያዎችን በከፍተኛ ሁኔታ ቢታጠቅም አርበኞቹ በወሰዱት ብርቱ የጸረ ማጥቃት እርምጃ በትንትኑን አውጥተውታል። አርበኞቹ ጥላት ከተጨማሪ ኃይል ጋር ቢመጣም ፍንክች ሳይሉ ሲያንቀጠቅጡት የዋሉ ሲሆን በአሁኑ ሰዓት የተረፈው ያገዛዙ ኃይል ወደ ሰቅለ ማርያም አካባቢ ለማፈግፈግ መገደሉ ተረጋግጧል። ወደ ሌላኛው መረጃችን እናልፋለን። የአማራ ሕዝብ የህልውና ጥያቄዎች ለድርድር የሚቀርቡ አይደሉም፣ ትግላችን ስር ነቀል የስርዓት ለውጥ እስኪመጣ ድረስ ነው ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ፖለቲካ መምሪያ ኃላፊ ገለጸ። ኃላፊው አርበኛ ሞገስ አበራው በተለይም የታሪካዊ ማንነትና የወሰን ጥያቄ የሚነሳባቸው ራያም፣ ወልቃይት ጠገዴ፣ ጠለምትና መተከል፣ ሸዋ ደራና አዲስ አበባን ጨምሮ ሌሎችም የአማራ ርስቶች ለድርድር የማይቀርቡ የፋኖ ትግል ቀይ መስመሮች ናቸው ሲል ገልጿል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ፖለቲካ መምሪያ ኃላፊ አርበኛ ሞገስ አበራው የአማራ ሕዝብ የተደቀነበትን የህልውና አደጋ ለመቀልበስ የሚያነሳቸውን የማይታጠፉና የማይደራደርባቸውን መሰረታዊ የትግል ምሰሶዎች በሚል በይፋዊ የማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአማራ ሕዝብ የህልውና ጥያቄዎች ለድርድር የማይቀርቡና ስር ነቀል የስርዓት ለውጥ እስኪመጣ ድረስ ትግሉ ተጠናክሮ የሚቀጥል መሆኑን አብራርተዋል። አርበኛ ሞገስ አበራው የፋኖ ህዝባዊ ትግል መነሻም እነዚህ የህዝብ ጥያቄዎች መሆናቸውን በመጥቀስ ዘላቂው መፍትሄ 4 ኪሎ ያለውን ጸረ አማራ አገዛዝ ስርዓት በማስወገድ ህዝባዊ መንግስት መመስረት ብቻ እንደሆነም በአጽንኦት ገልጿል።
አርበኛ ሞገስ አበራው በይፋው የፌስቡክ ገጹ ባስተላለፈው መልእክት የመጀመሪያውና ዋነኛው ጥያቄ የአማራ ሕዝብ ሰብአዊ መብትና የሕይወት ዋስትና መከበር ነው ብለዋል። ማንኛውም አማራ በሀገሪቱ ምድር በነፃነት መኖር፣ የመንቀሳቀስ፣ የመስራትና ንብረት የማፍራት መብቱ ያለምንም ቅድመ ሁኔታም ሊከበር እንደሚገባ የገለጸው አርበኛው በመንግስታዊ መዋቅር ጭምር የሚፈጸመው ስልታዊ ጥቃትና ዕድሎም በአስቸኳይ መቆም እንዳለበት አሳስቧል። ይህንን መብት በዘላቂነት ለማስጠበቅ ደግሞ አማራውን እንደ ባዕድና ጥላት የሚፈረጁ በጸረ አማራነት መንፈስ የተቃኙም የፌዴራልና የክልል መንግስትን ፖሊሲዎችንና መመሪያዎችን ሙሉ በሙሉ መለወጥ ወይንም መሰረዝ የሚያስችል የመዋቅርና የህግ ለውጥ መደረግ ይኖርበታል ብለዋል። በፖለቲካው ረገድ የአማራ ህዝብ እንደ ታላቅነቱና እንደ ብዛቱ በሀገሪቱ የፖለቲካ ኢኮኖሚና ማህበራዊ መዋቅር ውስጥ ተመጣጣኝ ውክልና ሊኖረው እንደሚገባ አርበኛ ሞገስ አስታውቋል። ሀገር በመገንባት ሂደት ውስጥ የነበረውን ሚና ታውቆ የሀገር ባለቤትነቱ በይፋ መረጋገጥ እንዳለበትም አክሏል። ከፍትህና ተጠያቂነት አንጻር ደግሞ እስካሁን በአማራ ህዝብ ላይ ለተፈጸሙ ስልታዊ የዘር ፍጅቶች፣ የጅምላ ማፈናቀሎችና ውድመቶች ቀጥተኛና ተዘዋዋሪ ተሳታፊ የሆኑም አካላት ሙሉ በሙሉ በህግ ተጠያቂ መሆን አለባቸው ያለው ኃላፊውም ተፈናቃዮች ካሳ አግኝተው በክብር ወደ ቀያቸው መመለስና እውነተኛ የሽግግር ፍትህ መረጋገጥ ይኖርበታል ሲል ገልጿል። የህልውና ትግሉ ሌላኛው ምሰሶ ለአማራ ህዝብ መጠቃትና መፈናቀል ሰበብ የሆኑም ለበርካታ አስርት ዓመታት ሲሰበኩ የኖሩ ጸረ አማራ ጥላቻዎችንና የሐሰት ታሪካዊ ትርክቶችን በህግ ወንጀል አድርጎ ማገድና እውነተኛ ታሪካዊ ትርክቶችን መገንባት እንደሆነ አርበኛው በመልእክቱ ጠቅሷል። ከዚህ ጋር ተያይዘው በቀድሞው ስርዓት በፖለቲካ ውሳኔና በኃይል ተነጥቀው የተካደሉትንና ህዝባችን በአራቱም አቅጣጫዎች ማለትም በራያም፣ በወልቃይት ጠገዴ፣ ጠለምት፣ መተከል፣ ሸዋ ደራም፣ አዲስ አበባና ሌሎች አካባቢዎች የሚያነሳቸውን የማንነትና የወሰን ጥያቄዎች ታሪካዊ እውነትን መሰረት ባደረገ መልኩም ዘላቂና ህጋዊ ምላሽ መስጠት ይገባል ሲል ነው የምኒልክ ዕዝ ፖለቲካ መምሪያ ኃላፊው የገለጸው። እነዚህን ጥያቄዎች በዘላቂነት ለመመለስ ደግሞ በፖለቲካ ሴራ የተፈጠረውን የክፍለ ሀገር ክፍፍል በማስወገድ የአማራን ውስጣዊ አንድነት በጽኑ መመሰረትና በዜጋዎች እኩልነት ላይ የተመሰረተች እውነተኛ ህዝባዊት ሀገር መገንባት የመጨረሻው ግብ ነው ብሏል አርበኛው። አርበኛ ሞገስ አበራው እነዚህን ጥያቄዎች የማይነጣጠሉና የአንድ ሳንቲም ሁለት ገጽታዎች መሆናቸውን አስገንዝበዋል። አንዱን መርጦ ሌላውን መተው እንደማይቻልና ሰብአዊ መብት ያለ ህግ ዋስትና፣ የማንነት ጥያቄ ያለ ፖለቲካ ውክልና ሊረጋገጥ እንደማይችል ገልጿል። የፋኖ ህዝባዊ ትግልም እነዚህን መሰረታዊ ጥያቄዎች ለመመለስ የተወለደው ቅዱስ ህዝባዊ ቢተኝነት በመሆኑም ጥያቄዎቹ ለድርድርና ለትርፍ ኪሳራ ስሌት የማይቀርቡ የትግሉ ቀይ መስመር መሆናቸውን አረጋግጠዋል። በመጨረሻም የሁሉም ጥያቄዎች ዘላቂ መልስ የሚገኘው 4 ኪሎ ስልጣን ላይ ያለውን ጸረ አማራ ስርዓት በማስወገድ ብቻ እንደሆነም ያስገነዘበው አርበኛ ሞገስ አበራው አማራ ከህልውና አደጋ የሚወጣው ስር ነቀል የስርዓት ለውጥ በማምጣት ከለላ የሚሆን ህግ በማውጣትና ህዝባዊ መንግስት በመመስረት የስልጣንና የውሳኔ ባለቤት መሆን ሲችል ብቻና ብቻ እንደሆነም በአጽንኦት ገልጿል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በመቄት ወረዳ የብልጽግና አገዛዝ ወታደሮች የ8 ዓመት ታዳጊ ህፃንን በአሰቃቂ ሁኔታ መድፈራቸው ተሰምተዋል። በሰሜን ወሎ ዞን መቄት ወረዳ ፍላቂት ገረገራ ከተማ ልዩ ስሙ በሬው መስክ ሩፋኤል ተብሎ በሚጠራው አካባቢ ሁለት የአገዛዝ ወታደሮች በ8 ዓመት ህፃን ላይ ከሰብአዊነት ያፈነገጠ እጅግ ዘግናኝና አሰቃቂ የቡድን አስገድዶ መድፈር ወንጀል መፈጸማቸው ታውቋል። ይህ አስነዋሪ ድርጊት የተፈጸመው ትናንት በስቲያ ሐምሌ 6 2018 ዓ.ም ከቀኑ 11 ሰዓት አካባቢ ነው። ታዳጊዋ በሰላማዊ ሁኔታ በመጫወት ላይ ያለች የሰራዊቱ አባላት በደረቅ ብስኩት በማታለልና በማስፈራራት ወደ ምሽግ ቦታ በመውሰድ ተራ በተራ በአሰቃቂ ሁኔታ ደፍረዋታል። ድርጊቱ በሚፈጸምበት ወቅት የአካባቢው ነዋሪዎች ሁኔታውን ተረድተው የድረሱልን ጥያቄ ቢያቀርቡም በሰራዊቱ አባላት ከፍተኛ ማስፈራራትና ዛቻም ይደርስባቸው ስለነበር ለታዳጊዋ መድረስ እንዳልቻሉም በከፍተኛ ቁጭትና ሐዘን ገልጸዋል። የአስገድዶ መድፈር ድርጊቱ የተፈጸመባት ታዳጊዋ ለሕክምና ወደ መቄት ወረዳ ፍላቄት ሸድሆ መጀመሪያ ደረጃ ሆስፒታል ተወስዳ የነበረ ቢሆንም በታዳጊዋ ላይ የደረሰው አካላዊና ስነ ልቦናዊ ጉዳት እጅግ የከፋ በመሆኑና ከወረዳው የሕክምና ተቋም ባለሙያዎች አቅም በላይ መሆኑ በመረጋገጡ በሐኪሞች ውሳኔ መሰረት ወደ ወልዲያም ሪፈራል ሆስፒታል እንድትወሰድ መደረጓ ታውቋል። በሌላኛው መረጃችን በቅሊንጦ ማረሚያ ቤት የሚገኘው እስረኛ ብንያም ሸጋው በደረሰበት ከባድ ድብደባም ሕይወቱ ለአደጋ መጋለጡ ተነገረ። በቅሊንጦ ማረሚያ ቤት በገፍ ታስሮ የሚገኘው የህሊና እስረኛው ብንያም ሸጋው በቁጥጥር ስር በዋለበት ወቅት በደረሰበት ከፍተኛ የሰብአዊ መብት ጥሰትና ድብደባ ምክንያት ሕይወቱ እጅግ አሳሳቢ በሆነም የሞት አደጋ ላይ እንደሚገኝ ታውቋል። ፍርድ ቤት ወደ ግል ሆስፒታል ሄዶ በአስቸኳይ እንዲታከም የሰጠውን ትዕዛዝ የማረሚያ ቤቱ አስተዳደር ተግባራዊ ለማድረግ ፈቃደኛ ለመሆኑን ገልጿል።
ከአዲስ አበባ ከስራ ቦታ በቁጥጥር ስር ከዋለ 9 ወራት በላይ ያስቆጠረው ብንያም ሸጋም በማዕከላዊ ፖሊስ ምርመራ ወቅት በደረሰበት ከፍተኛ አካላዊ ጥቃት ሳቢያ ለከፍተኛ ስቃይ ተዳርጓል። በምርመራ ወቅት በፖሊስ አባላት በደረሰበት ድብደባም የመንጋጋ ጥርሱ እንዲወልቅ መደረጉ፣ የእጅ ክንዱና የጎን አጥንቱ መሰበሩም፣ በእምብርቱ አካባቢ በደረሰበት የጫማ እርግጫ ምክንያት እምብርቱ ፈንድቶ ላለፉት 9 ወራት የማያቋርጥ ደም ሲፈሰው መቆየቱ ታውቋል። ይህንን ተከትሎም የፖሊስ ሆስፒታል የሕክምና አቅም ማነስን በመግለጽ ማከም እንደማይችል በማስታወቁ ፍርድ ቤት እስረኛው ወደ ግል ሆስፒታል ተወስዶም በአስቸኳይ የሕክምና ክትትል እንዲደረግለት ትዕዛዝ አስተላልፎ ነበረ። ይሁን እንጂ የቅሊንጦ ማረሚያ ቤት አስተዳደር የፍርድ ቤቱን ትዕዛዝ ወደ ጎን በመተው የሕክምና አገልግሎት የማግኘት ሰብአዊ መብቱን በመከልከሉ በአሁኑ ወቅት የብንያም ሕይወት በከፍተኛ ስቃይና በሞት አፋፍ ላይ እንደሚገኝ የደረሰን መረጃ ያመላክታል። ይህ ማንነትን መሰረት ባደረገ መልኩ ያለ ሕክምና በቁም እየተቀጣ የሚገኝ ወገን አስቸኳይ የሕክምና እርዳታ እንዲያገኝና ሰብአዊ መብቱ እንዲከበር ድምፅ እንድንሆነው ሁሉም ኢትዮጵያዊ ወገን ጥሪ ቀርበዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑም ሀገሪቱን ከቀውስ እንደማያወጣና የገዢውን ፓርቲ ዕድሜ ለማራዘም የታለመ መሆኑን በመጥቀስ በጽኑ ኮነነም። ፓርቲው ሂደቱ ከመንግስት ተጽዕኖ ነፃ ለመሆኑንና ዋነኛው የጦርነት መቆም ጥያቄ በአጀንዳነት አለመካተቱን በመንቀፍ እውነተኛ ምክክር ከመደረጉ በፊት የፖለቲካ እስረኞች መፈታት፣ ጦርነቶች በአስቸኳይ መቆም፣ የሀሳብ ነፃነት መከበርና የፖለቲካ ኃይሎች በእኩልነት መሳተፍ እንደሚገባቸው መሰረታዊ ቅድመ ሁኔታዎችን አስቀምጠዋል። ፓርቲው የምክክር ሂደቱ እውነተኛና ሁሉን አቀፍ ባለመሆኑ ሀገሪቱ ከገባችበት ዘርፈ ብዙ ቀውስ ሊያወጣት እንደማይችል ነው የገለጸው። ፓርቲው በመግለጫው ምክክሩ የሀገርን ችግር ለመፍታት ሳይሆን የብልጽግና ፓርቲ የፖለቲካ ቅቡልነትን ለማደስ የተዘጋጀ መድረክ እንደሆነ አስታውቋል። ኢትዮጵያ በአሁኑ ወቅት በከባድ የፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ እንደምትገኝ የጠቆመው መግለጫውም በየክልሉ የተስፋፉ ጦርነቶች፣ የሕግ የበላይነት መፈራረስና የኑሮ ውድነት የገዢው ፓርቲ የተሳሳተ የፖለቲካ አቅጣጫ ውጤቶች ናቸው ሲል ገልጿል። ኢህአፓ ቀደም ሲል በ2016 ዓ.ም ከብሔራዊ ምክክር ሂደቱ በይፋ የራቀበትን ምክንያት ሲያስረዳም ሂደቱ ገለልተኛና ታማኝ አለመሆኑን ከመንግስት ፍላጎት ውጭ ራሱን መምራት እንደማይችልና የህዝብን መሰረታዊ ጥያቄዎች የመፍታት ፍላጎት እንደሌለው በመገንዘቡ እንደሆነ አስታውሰዋል። መግለጫው አክሎም ቀውሱን የፈጠረ ኃይል የሰላምና የመፍትሄ ባለቤት ሆኖ መቅረቡም የፖለቲካ ተቃርኖ መሆኑን በመጥቀስ ለእነዚህ ማሳያ እንዲሆን የደርግ ውድቀትን ተከትሎ የተካሄደው የሰላምና ዲሞክራሲ ጉባኤም በሁሉን አቀፍ መግባባት መታጣት ምክንያት መክሸፉን አስታውሰዋል። እውነተኛ ብሔራዊ ምክክር እንዲኖር ኢህአፓ ያስቀመጣቸው መሰረታዊ ቅድመ ሁኔታዎች የፖለቲካ እስረኞች መፈታት፣ ጦርነቶች በአስቸኳይ መቆም፣ የሀሳብ ነጻነት መከበር፣ የፖለቲካ ኃይሎች በእኩልነት መሳተፍ፣ የምክክር ሂደቱ ከገዢው ፓርቲ ተጽዕኖ ነጻ መሆን እንደሚገኝበት ፓርቲው ገልጿል። በተጨማሪም የብሔራዊ ምክክር ኮሚሽኑ ካቀረባቸው የውይይት አጀንዳዎች መካከል ዋነኛው የጦርነት መቆም ጥያቄ በግልጽ አለመካተቱ ሂደቱን ከመሰረቱ ስውት እንደሚያደርገው ፓርቲው ተችቷል። በመጨረሻም በአሁኑ ወቅት እየተካሄደ ያለው ምክክር ኢትዮጵያ ለማዳን ሳይሆን ገዢው ፓርቲ ራሱን ለማዳን የሚጠቀምበት መድረክ ነው ያለው ኢህአፓም የኢትዮጵያ ሕዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረት እንዲያጠናክር ጥሪ አቅርበዋል። ፓርቲው ለፍትህ ለነጻነትና ለእኩልነት የሚሰጠውን ትግል በጽናት እንደሚቀጥልም አስታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። የፈጣን ድጋፍ ኃይሎች በዳርፉር መንደሮች ላይ በሰነዘሩት ጥቃት ሲቪሎችን ሲገድሉ በሺዎች የሚቆጠሩ ነዋሪዎች ወደ ቻድ መሸሻቸው ታወቀ። በሱዳን የፈጣን ድጋፍ ኃይሎች በሰሜን ዳርፉር ግዛት በቲኔ ከተማ አቅራቢያ በሚገኙ 6 መንደሮች ላይ አዲስ የብሔር ማንነትን መሰረት ያደረገ ጥቃት መሰንዘራቸውንና በጥቃቱ በርካታ ሲቪሎች መገደላቸውን፣ በደርዘን የሚቆጠሩት መቁሰላቸውን እንዲሁም በሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገር ቻድ ለመሰደድ መገደዳቸውን ሱዳን ትሪቡን ዘግቧል። በእነዚህ ማህበረሰቦች ላይ ጥቃት የተፈጸመው ከመደበኛው የሱዳን ጦር ጎን ተሰልፎ የሚዋጋው የታጣቂዎች ንቅናቄ ጥምረት የሆነው የጋራ ጦር በቅርቡ ያስመዘገበውን ከፍተኛ ወታደራዊ ውጤት ተከትሎ ነው። ጥምር ኃይሎቹ ከፈጥኖ ደራሽ ኃይሉ ጋር ከባድ ውጊያ ካደረጉ በኋላ በሰሜን ዳርፉር የሚገኘውን የአቡ ቀምራ አካባቢን እንዲሁም በምዕራብ ዳርፉር ኩልቡስንና አካባቢውን በቁጥጥራቸው ስር ማድረጋቸው ይታወሳል። በ2016 ዓ.ም ፈጥኖ ደራሽ ኃይሉ በኩቱም በአምባራና በካርኖይ ወረዳዎች ውስጥ ከ20 በላይ መንደሮችን ያቃጠለ ሲሆን በብሔር ላይ ያነጣጠሩ ግድያዎችንና እስራትን ጨምሮ ከባድ ጥቃቶችን ፈጽመዋል። ፈጥኖ ደራሽ ኃይሉ እነዚህ አካባቢ ነዋሪዎችን ለመንግስት ጦር አጋር ለሆነው የጋራ ጦር ድጋፍ ታደርጋላችሁ በሚል ነው የሚከሳቸው። አድማጭ ተመልካቾቻችን ለዛሬ ሐምሌ 8 2018 ዓ.ም ይዘናቸው የነበሩ ዕለታዊ መረጃዎቻችን እነዚህ ይመስላሉ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።